ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ዘወትር የምንጠቀምባቸው ቃላቶች፣ ሰላምታዎች ወይም ንግግሮችን ነው ይዤላችሁ የመጣሁት። ብዙውን ጊዜ ለመጻፍ ለማንበብ ሀሳቦቻችንን ለመግለጽ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንዲሁም ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩም እያስተማረን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ከዚህ ጋር እንደምታያቸው ዘወትር የምንጠቀማቸው ቃላቶች ናቸው። ነገር ግን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ነው የምንመማረው። ብዙውን ጊዜ ሀሳባችንን በጽሁፍ መንገድ ለመግለጽ ቴክስት ለማድረግ እንቸገራለን። ነገር ግን ቀለል ባለ መንገድ እንዴት አድርገን ነው መጻፍ ማንበብ የምንችለው የሚል ትምህርት ነው ዛሬ የምንመማረው። እንግዲህ በመጀመሪያ ደረጃ ምንድነው ፊደላትን ወይም ሆሄያትን መለየት ነው ይጠበቅብን። ከየትኛው ቤተሰብ እንደመጣ ፊደሉን ወይም ሆሄውን ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው ሰላም ቤተሰብ ጠቅለል ስናደርገው ሰላም ቤተሰብ በአንድ ላይ ሰላም ቤተሰብ፣ ሰላም ቤተሰብ ይላል። እንግዲህ ይህን ሰላም ቤተሰብ የሚለውን ቃል ለማንበብ በመጀመሪያ እንግዲህ እዚህ ጋር ሰ የመጀመሪያ ናት፣ ላ የለቤተሰብ አራተኛ፣ ም ደግሞ የመቤተሰብ ስድስተኛ፣ ቤ ደግሞ እዚህ ጋር የበቤተሰብ አምስተኛ፣ ተ የመጀመሪያ ናት፣ ሰ የሰቤተሰብ መጀመሪያ፣ ብ የበቤተሰብ ስድስተኛ በአንድ ላይ ሰላም ቤተሰብ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። አሁን ሰላም ቤተሰብ ለማለት ስንፈልግ በዚህ መልኩ ቴክስት ለማድረግ መጻፍ ማንበብ በቀላሉ መንገድ እንችላለን ማለት ነው። ቀጣይ ደግሞ ስራ ጀመርሽ፣ ስራ ጀመርሽ፣ ጀመርሽ በአንድ ላይ ጠቅለል ስናደርገው ስራ ጀመርሽ፣ ስራ ጀመርሽ ይላል። እንግዲህ ስራ ጀመርሽ የሚለውን ቃል በቀላሉ መንገድ እንዴት አድርገን ማንበብ መጻፍ እንችላለን? ያው በመጀመሪያ ፊደላትን ወይም ሆሄያትን ከየትኛው ቤተሰብ እንደመጣ መለየት ነው። ከዛ ስራ ጀመርሽ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቴክስት ለማድረግ ብንፈልግ ስራ ጀመርሽ ወይም ስራ ጀመርህ ለማለት ስንፈልግ ሽንህ በማድረግ በመቀያየር ቴክስት ማድረግ መጻፍ እንችላለን ማለት ነው። ከታይ ደግሞ አልጀመርኩም፣ አልጀመርኩም በአንድ ላይ አልጀመርኩም፣ አልጀመርኩም ይላል። እንግዲህ ይህን አልጀመርኩም የሚለውን ቃል እንዴት አድርገን ነው ማንበብ መጻፍ የምንችለው? ፊደላትን ወይም ሆሄዎችን ቅርጻቸውና ድምጻቸውን ከለየን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እንግዲህ ስራ ጀመርሽ ወይም ስራ ጀመርህ ብሎ አንድ ሰው ቴክስት ቢያደርግልን ወይም ቢያደርግላት አልጀመርኩም ብለን በቀላሉ መንገድ ምላሽ መስጠት ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የት ሀገር ነሽ፣ የት ሀገር ነሽ። እንግዲህ በአንድ ላይ ጠቅለል ስናደርገው የት ሀገር ነሽ፣ የት ሀገር ነሽ። እንግዲህ ደግሞ አዲስ አበባ ነኝ፣ አዲስ አበባ ነኝ በአንድ ላይ አዲስ አበባ ነኝ፣ አዲስ አበባ ነኝ ብለን በቀላሉ መንገድ መጻፍ ማንበብ እንችላለን። የት ሀገር ነሽ ወይም የት ሀገር ነህ ብለን አንድ ሰው ቴክስት ቢያደርግልን ብንጽፍ ወይም ቢደረግልን አዲስ አበባ ነኝ ያለንበትን ቦታ እንገልጻለን ማለት ነው። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ምነው ጠፋችሁ፣ ምነው ጠፋ
ጠፋችሁ ጠፋችሁ በአንድ ላይ ምነው ጠፋችሁ ምነው ጠፋችሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ ቴክስት ማድረግ እንችላለን ማለት ነው። እንግዲህ በቀላሉ መንገድ በዚህ መልኩ ቃላቶችን አገጣጥመን በማንበብ በመጻፍ ቴክስት ለማድረግ ብንፈልግ በዚህ መልኩ ቴክስት ማድረግ መጻፍ እንችላለን ማለት ነው። ቀጣይ ደግሞ የት ሆናችሁ ነው። የት ሆናችሁ ነው። በአንድ ላይ ጠቅለል ስናደርገው የት ሆናችሁ ነው። የት ሆናችሁ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። የት ሆናችሁ ነው። አሁን ብዙውን ጊዜ የት ሆናችሁ ነው ለማለት በቴክስት መንገድ ለመግለጽ ብንፈልግ በዚህ መልኩ ቴክስት ማድረግ መጠየቅ እንችላለን ማለት ነው። ቀጣይ ደግሞ ስራ ቦታ ነን። ስራ ቦታ ነን ይላል። በአንድ ላይ ስራ ቦታ ነን ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ስራ ቦታ ነን። ቀጣይ ደግሞ ስራ እንዴት ነው። ስራ እንዴት ነው ይላል። በአንድ ላይ ስራ እንዴት ነው ስራ እንዴት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ለመጠየቅ ብንፈልግም ስራ እንዴት ነው ለማለት ስንፈልግ በዚህ መልኩ መጻፍ ማንበብ እንችላለን። ቀጣይ ደግሞ ምንም አይልም። ምንም አይልም በአንድ ላይ ምንም አይልም ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን። ምላሽ መስጠት ቴክስት ማድረግ እንችላለን ማለት ነው። ቀጣይ ደግሞ ስልክህን ላክልኝ። ስልክህን ላክልኝ በአንድ ላይ ስልክህን ላክልኝ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ እሺ እልክልሃለሁ። እሺ እልክልሃለሁ በአንድ ላይ እሺ እልክልሃለሁ ብለን በዚህ መልኩ አጫጭር ምንባቦችን አጫጭር ቃላቶችን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በተለይ ፊደላትን ወይም ሆሄያትን ለይታችሁ በቀላሉ አጫጭር ጽሁፎችን ቃላቶችን አገጣጥማችሁ ለማንበብ ለመጻፍ በቀላሉ መንገድ በዚህ መልኩ መጻፍ ማንበብ ትችላላችሁ ማለት ነው። እንዲሁም በውስጥ መስመር መማር ለምትፈልጉ ቪዲዮአችን ላይ በምናስቀምጠው ስልክ ቁጥር ይደውሉልን፣ ይማሩ። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ